ጤና ይስጥልን ተመልካቾች፣ ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። እያንዳንዱ እንቅስቃሴ እያንዳንዱ ነገራችሁ ብርታት ጉልበት ይሆነኛል። ቤተሰብነታችሁ ይቀጥል፣ ወዳጅነታችሁ ይቀጥል። እንደተለመደው የተለያዩ መረጃዎችን አጋራችኋለሁ። ቢኒያም ካሴ ነኝ። አብራችሁን ቆዩ። የየመን ሁቲ በእስራኤል ቤንጎሪዮን አየር ማረፊያ ዓለም አቀፉ ላይ ጥቃት ማድረሱን ተከትሎ የፍልስጤሙ ሐማስ ውዳሴውን አሞካሽቶታል ወይንም ደግሞ አርከፍክፎለታል በሚል ሀሳቡን ለማጋራት ተገደዋል። ርቀት ሳይገድበው ለጋዛ ሕዝብ በቆመው ሁቲንም ያመሰገነ ሲሆን ሐማስ አሁን ባለው የጋዛ ውጥረት መልክ ሌሎችን ሀሳቦች በማጋራት ላይ መወጠሩ ጉዳዩን አስቸጋሪ እንዳያደርግበትም በርካቶች በስጋት መልክ እያስቀመጡ ነው። የአሁኑ የባሊስቲክ ሚሳኤል ጥቃት ለሶስተኛ ጊዜ እንደሆነም ተገልጿል። በቅርቡ ሁቲ ተደጋጋሚ ባሊስቲክ ሚሳኤል ጥቃት ያደረሰ ሲሆን አሁን ደግሞ በግልጽ ማስቀመጡ በ24 ሰዓታት ውስጥ ተደጋጋሚ ጥቃቶችን የማድረስ አቅም እንዳለውም የሚጠቁምለት አድርጓል። እስራኤል ላደረሰችበት ጥቃት የመልስ ምት እንደሆነም ሁቲ እያሳመነ ይገኛል። ዛሬ በግልጽ አስቀምጠዋል። ጥቃቱ ትላንት እሁድ የተፈጸመ ሲሆን አሁን ባለው አጋጣሚ ደግሞ እወቁልኝ ብሏል። ሁቲ ጥቃቱን እንደሚቀጥልም እርምጃውን እንደሚያጠናክርም በግልጽ ያስቀመጠው ሁቲ ሁኔታዎችን በራሳችን የፖለቲካ ቅኝት ልክ እናስቀምጣለን የሚል ሀሳብ በግልጽ ለማስቀመጥም ተገደዋል። እስራኤል ላደረሰችበት ጥቃት የመልስ ምት ከመሆኑን ባሻገር ጥቃቱን ይቀጥልበታል፣ ወዳጅና ጠላት ይስማልኝ ሲል ሁቲ መግለጹ ደግሞ እንዲሁ አነጋጋሪ ሆኗል። እስራኤልን ከምድረ ገጽ ማውደም አለባት በሚል መዛቱም ተነግሯል። እዚህ ሁሉ የፖለቲካ ግንዛቤና አስተሳሰብ ባሻገር ወታደራዊ እንቅስቃሴዎች ዛሬ መልካቸውን መለወጣቸው አደገኛው መካከለኛው ምስራቅ እንዲያደርግ ያደርጋል። ራሱን የእስልምና ነጻ አውጪ አድርጎ የሚቆጥረው ሙጃሂድን ማለት ነው ሐማስ ሁሉም ሙስሊሞችና አረብ ሀገራት በጋራ በእስራኤል ላይ እንዲነሱ ማሳሰቢያ መስጠቱም እየታወቀ ነው። የየመን ሁቲ ቃል አቀባይ ወታደሩ ማለት ነው የሀያ ሳሬ የባሊስቲክ ሚሳኤል በጽዮናውያኑ ጨፍጫፊ ላይ ይላቸዋል አስወንጭፈናል፣ በዚህ ደግሞ ከባድ ጉዳት በጠላት ላይ ያደርሰናል ብሏል። መግለጫ ሰጥቷል። ብሪታንያ ከእስራኤል ጋር ያላት የንግድ ግንኙነት ማቋረጧንም በይፋ ተናግራለች። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ ለብሪታንያ ሕዝብ እሴት ሲባል ከእስራኤል ጋር የነበረን የነጻ ንግድ ግንኙነት መቋረጡን አሳውቃለሁ ሲል በፓርላማ አባላት ገለጻ ማድረጋቸው ይህኑ በግልጽ የሚያስቀምጥ አሊያም ዓለም አቀፋዊ ጫናዎች የበረቱ መሆናቸውን የሚያስረግጥ ያደርገዋል። ታዲያ እንዲህ አይነቱ እንቅስቃሴ ደግሞ ነገ ከነገ ወዲያ ምን አይነት አካሄድ ፖለቲካዊ ማለት ነው ይፈጥራል የሚለውን ለመገመት አዳጋች አድርገዋል። እስራኤል የዘር ማጥፋት ጦርነት በጋዛ ላይ ፈጽማለች በሚል ከዓለም አቀፍ ወንጀለኞች ፍርድ ቤት አይሲሲ ጨምሮ መላው የዓለም ማህበረሰብ ትችት እያቀረበባት ቢገኝም ዛሬም አደገኛውን ጥቃት ቀጥላለች የሚሉ በርካቶች ሆነዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከሀገር ውስጥና ውጪ ፈተና እንደበዛባቸው እየተነገረ ነው። ለነገሮች መፍትሄ ማምጣት ዛሬ ቢያስፈልግም መካከለኛው ምስራቅ በኢራንና በእስራኤል አማካኝነት ሌላ መልክ ወይንም ደግሞ አደጋ ተጋርጦበታልም እየተባለ ነው። መንግስታቸውን በገደል ላይ የተንጠለጠለ ዛፍ መስሏል የሚሏቸው አልጠፉም ደግሞ። ያም ሆኖ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ አንድም ከሀገር ወይንም ከግዛት መውጣት አለበት፣ አንድም ትጥቅ መፍታት አለበት፣ ከዛም ባሻገር ሙሉ በሙሉ ታጋቾችን በመልቀቅ ዳግም ለእስራኤል ስጋት እንዳይሆን ማረጋገጥ በሚለው ሀሳባቸው እንደጸኑ ቆመዋል። ታዲያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንገድ ግን በፖለቲከኞች አዋጭ አካሄድ አይደለም በሚል ቢነገርም እስራኤል ግን ብቻዋን ብትቆምም እንኳን ጥቃቷን አጠናክራ እንደምትቀጥል በግልጽ እያስቀመጡ ነው። በንጹሐን ላይ ዘግናኝ እልቂት በመፈጸም ሰብአዊ እርዳታ እንዳይገባ በማድረግና የተለያዩ ጉዳዮችን በመጠቀም ረሃብን እንደ ጦር መሳሪያ ሳይቀር ተጠቅመዋል በሚል ክስ ይመሰረትባቸዋል። የእስራኤል ድርጊት ከፖለቲካ ባሻገር ሆኗል። በሞራልም ተቀባይነት እንደሌለው ቢነገርም የሚሞግቷቸው ቢኖሩም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኛ ድሮ ግፍ ይደረግብን ነበር፣ ደግሞ አሁን ምላሽ መስጠት አለብን። ስለዚህ በፍልስጤም ሀገር ተመስቶ ስጋት ሊሆንብን አይችልም። አይሁዳውያን ራሳችንን መመከት መከላከል አለብን በሚል እያስቀመጡ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግሊዝ፣ ፈረንሳይና አውሮፓ ህብረት ከእስራኤል ጋር ያላቸውን የንግድ ግንኙነት ማቆማቸው ሲገለጽ ይህ አንዱ የኔታንያሁ መንግስት የመውደቅ ምልክት ተደርጎም ይወሰዳል። ታዲያ ነገሩ እንዲህ አይነት ሁኔታ ፖለቲካዊ ግንዛቤ ይኑረው እንጂ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቸው ባሉበት መንገድ ፖለቲካው መፍትሄ ያገኛል ብሎ ማሰብ አደገኛ ይሆናል። ኔታንያሁ በእርግጥ ከነዚህ ሀገራት እንዲሁ ጀርባ ይሰጣቸዋል ተብሎ በቀላሉ አይታሰብም። ቢያንስ እንኳን ብሪታንያ ይህን ታደርጋለች ተብሎ አይወሰደም። ብሪታንያ ባለፈው ሳምንት እስራኤል በጋዛ ላይ የምትፈጽመውን ጥቃት ካላቆመች ንግድ ግንኙነቷን እንደምታቆም ውይይቷንም እንደምትገታው ጠቅላይ ሚኒስትር ኬር ስታርመር መናገራቸው የሚታወስ ነው። ይህ ደግሞ የእስራኤል ፖለቲከኞች
ፖለቲከኞችና ባለስልጣናት ምን አንደምታ ይኖሯል ተብሎ መጠየቅ ተገቢ ሆኖ ተገኝቷል። ቀጠናውን የሚከታተሉ ኃይሎች እንደሚሉት ደግሞ እስራኤል ከኢራን፣ ሄዝቦላ፣ ከየመን ሁቲና ሐማስ ጋር እያደረገች ያለው ጦርነት ሳያልቅ የአውሮፓ ወዳጆቿ ጋር ውዝግብ ውስጥ መግባቷ አስቸጋሪ ሊሆንባት ይችላል። ታዲያ ኔታንያሁ ከትራምፕ ጋር ያሉበት ሁኔታ ከልብ ያልሆኑ አሉና ጉዳዩን አስቸጋሪ ያደርገዋል። በእርግጥ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዶናልድ ትራምፕ ይጣላሉ ብሎ ማሰብ የዋህነት ነው። የሶሪያን ጎላን ተራሮች ለእስራኤል ሊሰጡ ኢየሩሳሌምን ዋና ከተማ ያደረጉ በቀላሉ አሳልፈው ይሰጧቸዋል ተብሎም አይታሰብም። ለንደን፣ ፓሪስና ብራሰልስ በእስራኤል ላይ መነሳታቸው ለምን አስፈለገ? የእውነት ነው ወይስ ከጀርባ ሌላ ትወና አለ የሚለውን ጊዜ የሚፈታው ቢሆንም ሆኖም ግን ኔታንያሁ መንግስት እስራኤል ህዝብ ከሌላው ጋር እያራረቀ መምጣቱ ለወደፊቱ የእስራኤል ህልውና አደጋ የሚፈጥር ሆኗል። እጣ ፋንታዋ አስቸጋሪ ደረጃ ይደርሳል ቢባልም እስራኤል ግን የጦሯን ጥንካሬ እየተማመነች ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬም ሐማስ ካልጠፋ እኛ ጦርነቱን አናቆም ብለዋል። ጋዛን ሙሉ በሙሉ እንቆጣጠራለን አቋማቸው የቀደመው አሁንም ቀጥሏል። በዚህ ዘመቻ በጉዳዩም በሀሳቡም የሌሉበት ጋዛ ህጻናት በምን ጉዳይ ጫና ውስጥ እየገቡ ነው ወይንም ደግሞ አደጋው ተፈጥሮባቸዋል በርካቶች እያነሱት ያለው ሀሳብ ሆኗል። ኃይሎችን የሚቀጣ ኃይለኛ ህግ ያስፈልጋል እስራኤል በሚል አቋሟን በግልጽ እያስቀመጠች ይገኛል። ከዚህ ለጋዛ ህዝብ ድጋፉን ለማሳየት እንደሆነ በተደጋጋሚ የሚገልጸው ደግሞ ሁቲ ጥቃቱን አጠናክሮ ቀጥሏል። ጋዛ ላይ የሚፈጠረው ጥቃት አሊያም ጫናው አደገኛ በመሆኑ እኛም እጃችንን አጣጥፈን አንቀመጥም በሚል የየመኑ ሁቲ ጥቃት እየሰነዘረ ይገኛል። ከባለፈው መጋቢት 18 ጀምሮ የተኩስ አቁም ስምምነቱ በእስራኤልና ሐማስ መካከል ተጥሷል። ከዛም በኋላ እስራኤል ከባድ የተባለ ጥቃት ማድረሷን እንደቀጠለች ተነግሯል። በዚህኛው አካሄድ ደግሞ መልኩን የለወጠ የፖለቲካ አካሄድ አስቸጋሪ ሁኔታዎችን ሊፈጥር እንደሚችል እየተነገረ ይገኛል። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሜ ከእስራኤል ጋር ረሃብን እንደ ጦር መሳሪያ በመጠቀሟ ግንኙነታችንን አቋርጠናል ማለታቸው ደግሞ አስቸጋሪውን ነገር ያመጣዋል። ታዲያ እንዲህ አይነቱ እንቅስቃሴ በእርግጥ እውነት ነው ወይስ ውሸት ነው የሚለውን ለማረጋገጥ ጊዜ የሚፈጅ ከመሆኑም በላይ ሁኔታውን ከፖለቲካ መነጽር አንጻር መመልከትም እንደሚያስፈልግ እየተነገረ ይገኛል። ከዚህ ውጭ ያሉ ጉዳዮች ደግሞ ዛሬ መፍትሄ ካልተቀመጥላቸው በስተቀር ከትላንቱ ዛሬ የተባባሰው አሊያም የተወሳሰበው ፖለቲካ ውጥረቱን ከባድ ሊያደርገው እንደሚችል ተነግሯል። የየመን ሁቲዎች ጥቃታችንን በቤንጎሪዮን አየር ማረፊያ ማለትም በዓለም አቀፉ ላይ አጠናክረን እንቀጥላለን ማለታቸው በግልጽ ይህን የሚያሳይ ቢሆንም ሁኔታው ግን እጅግ አስቸጋሪ ነው። ታዲያ ይህ ባለበት ሁኔታ አሜሪካ በእስራኤል የሚገኝ ኤምባሲዋን ለማፈንዳት ሰዎች ሞክረውባታል። ይህ ደግሞ ሁኔታ ውስብስብ መሆኑ ይጠቁማል። ታዲያ ግለሰቡን በቁጥጥር ስር ውለዋል። አሜሪካ በእስራኤል ቴልአቪቭ የሚገኘውን ኤምባሲዋን በተቀጣጣይ ፈንጂ ለማፈንዳት ሞክረዋል ያለችውን የአሜሪካና የጀርመን ጥምር ዜግነት ያለው ግለሰብ እሁድ መያዟ ተነግሯል። ይህ ደግሞ ፖለቲካዊ አንድምታውን በእስራኤልና በአሜሪካ ላይ ጫና ያበረታል ቢባለም አሁንም አንድ ላይ ቆመው ጥቃት እንደሚሰነዝሩ የሚያስመለክትም ያደርገዋል። የ28 ዓመቱ ጆሴፍ ኔይማር በኒውዮርክ ጆን ኤፍ ኬኔዲ አየር ማረፊያ በቁጥጥር ስር መዋሉን የሀገሪቱ የፍትህ ሚኒስትር ባለስልጣናት ማስታወቃቸው ይፋ ሆኗል። በኤምባሲው አቅራቢያ ተቀጣጣይ ቁሶችን ቦምብ እንደማለት ነው በቦርሳው ይዞ ተገኝቷል። ከዛም በኋላ በእስራኤል ባለስልጣናት ከሀገሪቱ ከተባረረ ወዲህ በአሜሪካ መያዙ ተነግሯል። ይህ ደግሞ አስቸጋሪውን ሁኔታ ለበርካቶች ሌላ መልክ ያሰጠዋል እየተባለ ይገኛል። ግለሰቡ እሁድ ዕለት ፍርድ ቤት ቀርበዋል። በአሁኑ ወቅት በስር ላይ እንደሚገኝ የአሜሪካ የፍትህ ሚኒስቴር ከማስታወቁም ባሻገር ከተከሳሹ በእስራኤል በሚገኘው ኤምባሲያችን ላይ ያለመ አሰቃቂ ጥቃት በማቀድ አሜሪካውያንን በሞት በማስፈራራት እንዲሁም በፕሬዚዳንት ትራምፕ ህይወት ላይ በማነጣጠር መከሰሱን ጠቅላይ አቃቤ ህግ ፓሜላ ቦንዲ መግለጻቸውን ቢቢሲ ዘግቧል። ሁኔታውን በዚህ ልክ መቃኘትና ፖለቲካውን ማረጋጋት ቢያስፈልግም አሁን ባለው አጋጣሚ እድሎችን የመፍታትም ሆነ ሌላ መልክ እንዲኖራቸው ማድረግ አስቸጋሪ ቢሆንም የአሜሪካ ፖለቲከኞች አብረው መስራት እንዳለባቸው ይነገራል። በቁጥጥር ስር የዋለው አንድ ግለሰብ በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ 2 የእስራኤል ኤምባሲ ሰራተኞችን ከገደለ ከጥቂት ቀናት በኋላ መሆኑም በአይሁዳውያን ላይ በርካቶች እንደተነሱ ይጠቁማል ተብሏል። ያ ማለት ግን በጋዛ ለሚፈጸመው ጥቃት ምላሽ ለመስጠት የሚደረጉ እንቅስቃሴዎች ናቸው። ይህን ተከትሎም ከየመን ሁቲ ተነስቶ በቴልአቪቭ አቅራቢያ ጭምር ጥቃት መሰንዘሩ ነገሩን እያወሳሰ
እያሳሰበው መጥቷል። የአሜሪካ የፌዴራል ባለስልጣናት ተከሳሹ በእስራኤል ሚያዝያ ወር ላይ እስራኤል እንደገባና ግንቦት 11 ደግሞ ጥቁር ቦርሳ አዝሎ በቴልአቪቭ ወደሚገኘው የአሜሪካ ኤምባሲ ማቅናቱን ለመናገር ሞክረዋል። ነሲያኤ በጉዳዩ ላይ በጣም ተራቀውበታል። ግለሰቡ በኤምባሲው በር ሲያልፍ በጥበቃው ላይ ምራቁን መጥፋቱ ደግሞ ለፍትህ መስሪያ ቤቱ መገለጹ እየተነገረ ሲሆን እንዲህ አይነቱ ሁኔታ ደግሞ መልኩን የለወጠውን አካሄድ በእርግጥም በአሜሪካና በእስራኤል ላይ ጫና ዓለም ልትፈጥር እየሞከረች ነው የሚለውን ሀሳብ የሚያስቀምጥ ሆኗል። ያም ሆኖ ግን ከግለሰቡ ጋር ግንኙነት አለው ተብሎ የሚታመን ሌላ የማህበራዊ ድረገጽ ላይ ትራምፕን ለመግዛት ስቷል የሚል መረጃም ተጋርቷል። ይህ ሁላ ሁኔታዎች ባሉበት አጋጣሚ በእስራኤልና በአሜሪካ ፖለቲከኞች ላይ ያነጣጠረ ጥቃት ይሰነዝራል የሚል ስጋት ያለባቸው የዓለም ፖለቲከኞች መልኩን የለወጠውን አካሄድ በራሳቸው መንገድ መመለስ እንዳለባቸው እየተነገረ ነው። የአሜሪካ ፖለቲከኞች ጉዳዩን በቀላሉ እንደማይመለከቱት ደጋግመው በሚናገሩበት ሰዓት የኢራንና የእስራኤል ፖለቲካ ወደ ውጥረት ውስጥ እየተሸጋገረ ይገኛል። በተለይም ትራምፕ ከመጡበት ጊዜ አንስቶ የኒውክሌር ድርድሩ በኢራንና በአሜሪካ መካከል እንዲጀመር በማድረጋቸው ፖለቲካውን መልካም ሊሆን ይችላል በሚል ተስፋ የጣሉ በርካቶች ናቸው። ከዛም ባሻገር ዶናልድ ትራምፕ እሳቸው ብቻ ስላሉም ባይሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው በሚለውም ብቻ ሳይሆን ሁኔታው በተለያየ መንገድ ተቀርጾ እየተቀመጠ ይገኛል። የእስራኤል ፖለቲከኞች ዛሬ በሁቲ አማካኝነት የሚፈጸምባቸውን ጥቃት ለመመከት ፖለቲካዊ እና ወታደራዊ እርምጃዎችን መውሰድ እንጀምራለን ብለዋል። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጃችንን አጣጥፈን አንቀመጠም፣ ለማንም ቢሆን ወደኋላ አንልም በሚል ሀሳባቸውን በግልጽ እያስቀመጡ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁቲዎች ለሚሰነዝሩብን ጥቃት ምላሽ መስጠታችን አይቀርም፣ የመን ያልቅላታል የሚል መረጃ መስጠታቸው ከዚህ ቀደም የሚታወስ ነው። አለፍ ሲልም ኢራን የምትደግፋቸው ሁቲዎች ጥቃታቸውን አጠናክረው የመቀጠል አዝማሚያ ያላቸው ቢባለም አሁን ባለው የዓለም ፖለቲካና የመካከለኛው ምስራቅ ውጥረት አንጻር በቀላሉ የሚታይ አይደለም ተብሏል። ሁቲዎች መንገዳቸው ቀላል እንዳልሆነ ቢነገርም የፖለቲካ አካሄዱም ሆነ አንደምታው ከትላንቱ ዛሬ የተወሳሰበ መሆኑን ደግሞ መገንዘብ ይጠበቅባቸዋል በሚል ሀሳባቸውን የሚያጋሩ በርካቶች ናቸው። ለዚህም ነው የዓለማችን ፖለቲካ ከትላንቱ ዛሬ ውስብስብ በሆነ መንገድ አስቸጋሪ ሁኔታዎችን እየተጋፈጠ ነው እየተባለ የሚገኘው። ግራ መጋባቱ በመካከለኛው ምስራቅ ፖለቲካ ዛሬም እንደቀጠለ ማሳያው የበዛ ሆኗል። ኢራንና አሜሪካ ለድርድሩ ለአምስተኛው ዙር ወደ ጣሊያን ሮም ለማቅናት ዝግጅት ላይ ሳሉ ኢራን እስራኤል በኒውክሌር ጣቢያ ላይ ጥቃት ከሰነዘረችብኝ ኃላፊነቱን አሜሪካ ጭምር ትወስዳታለች ማለቷ እንግሊዝ፣ ካናዳና ፈረንሳይ ከሐማስ ጎን ቆመዋል በሚል ኔታንያሁ መክሰሳቸው ደቡባዊ ሊባኖስ አደገኛ ጥቃት በእስራኤል እንደተፈጸመበት መገለጹ በእርግጥም መካከለኛው ምስራቅ እንዲሁም ዓለም ፖለቲካቸው ለትንበያ አዳጋች ሆኖ እንደሚቀጥል ማሳያ ያደርገዋል። እስራኤል ኢራንን በተለይም ድርድሩ የማይሳካ ሆኖ ከታያት ከትራምፕ አረንጓዴውን ምልክት ተቀብላ ሳይቀር ልትመታት ዝግጅት ላይ ናት በሚል የአሜሪካ ባለስልጣናት ስማችን አይገለጽ በሚል ለሲኤንኤን መረጃ መስጠታቸው መሰማቱ በቴህራን ፖለቲካ ውስጥ ጥርጣሬውን ያጎላ በድርድሩ ክፍተቱን የመሙላት አካሄዱን በጥያቄ ውስጥ እያጀበው ሊቀጥል ችሏል። ማሳያዎቹ የበዙ ሲሆኑ በ21932 ስኩዌር ኪሎ ሜትር እጅግ አነስተኛ ስፋቷ በሙሉ እስራኤል እንዴት ኢራን መድረስና ሚሳይሎቻቸውን ማስወንጨፍ እንደሚችሉ የእስራኤል አደገኛ ተዋጊ ጀቶች ከኤፍ 16 እስከ 35 ልምምድ እያደረጉ ነው። የአይነቱ ልምምድ ደግሞ ቴልአቪቭ ለበርካታ አስርተ ዓመታት በመካከለኛው ምስራቅ የአየር ጥቃት ለመሰንዘር የምታደርገው አይነት ወታደራዊ ልምምድ በመሆኑ መንገዱ ሁሉ ወደ ቴህራን መሆኑን ተገንዝበዋል የጦር አዋቂዎች።